ጸጉርሽ ዘለላ ላይ እዚች አንዷ የጸጉርሽ ዘለላ ላይ ትንሽ ኢንች እንኳን መጨመር አትችይም፣ መቀነስ አትችይም። ተጨንቀሽ አትጨነቁ አይደለም። የሚያስጨንቅ ነገር እኮ ይመጣል። ሁላችንም ጋር እኔም እኮ የሚያስጨንቅ ነገር እኮ ይመጣል። ሰው አይደለሁም። ግን አሳልፌ ለፈጣሪ ነው የምሰጠው። መጋፈጥ ያለብኝ ነገር ተነስቼ ይጋፈጣል። ምን እንዳታጪ ነው የምትፈሪው? ገንዘብ እጪ፣ ስራሽ እጪ፣ መፍረስ ካለበት ይፍረስ፣ እንደገና ትጀምሪያለሽ። ገብቶሻል? ሁልጊዜ እንደው ከተጨነቅሽ እንኳን መጨነቅ ያለብሽ ለምን እንደሆነ ታውቂያለሽ? ጤናሽን እንዳታጪ። በቃ ታመሽ አልጋ ላይ እንዳትተኝ ብቻ። ከዛ ውጭ እኔ ናት ሚሊየን ጊዜ ብትወድቂ ድጋሚ ትነሻለሽ፣ ድጋሚ ትገነቢዋለሽ። አሁን ሀገር ቤት ሄደሽ የላብሽው ገንዘብ በሙሉ የለም አሉሽ አይደለም? ከዛ መንግስት መስሪያ ቤት ገባሽ፣ ከዛ ቀጠልሽ፣ አሁን እዚህ ደግሞ መተሻል። አይሽ እድል አለ አሁንም እየገነባሽ። ግን የለም ባሉሽ ሰዓት አንቺ አልጋ ላይ ብትወድቂና ታመሽ ብተኝ በቃ አብቅቷል መነሳታች። ፈጣሪ ጤናና እድሜውን ከሰጠሽ ሆስፒታል ካሉት የተሻለ እድል ኖሮች ቆመሽ ወጥተሽ መገቢ ከሆነ አመስግኝ። አትፍሪ፣ አትፍሪ። ሁልጊዜ ለራሴ የምነግረው ይሄን ነው። አትፍራ፣ ፈጣሪ ካንተ ጋር። ውድቀቴን አይፈልግም። የፈለገ ነገር ቢሆን አሳልፎ አይሰጠኝም። እስቲ መስራት ያለብሽ መጋፈጥ ያለብሽ ነገር ካለ ገብተሽ ተጋፈጭሽ። አሁን አዲስ ስራ መጀመር ከሆነ ሪስክ አትፍሪ። ሪስክ የምታደርጊው ነፍስሽን እና ህይወትሽን አይሆን እንጂ እኔና ሪስክ አድርገሽ ምንም ነገር ውስጥ ግቢ፣ አትሊስት ሉዝ ነው የምታደርጊው። ትወድቂያለሽ፣ ትነሻለሽ። ስለዚህ መውደቅ ነው የሚያስፈራሽ። ለመውደቅ ዝግጁ መሆን አለብሽ። እኔ እንደ ወንድም መካሪያን ካልሽ ለመውደቅ መዘጋጀት መቻል አለባችሁ ጋይስ። ለመውደቅ ካልተዘጋጃችሁ ትሰበራላችሁ። ምንም ነገር አትጀምሩም። ብትጀምሩም ስትወድቁ ተስፋ ነው የምትቆርጡት። እኔ እንደ አንድ ግለሰብ እመኑ በላይፌ ውስጥ ሬዲ ነኝ ለመውደቅ። እንደምነሳ ስለማውቅ ሰወድቅ ድጋሚ ይነሳል። ስለዚህ መውደቅን አልፈራም ማለት ነው። መውደቅም አልፈራ ከሆነ ደግሞ ሁሉም ሙከራ ውስጥ እገባለሁ፣ እሰራለሁ ማለት ነው። ወደፊት እጓዛለሁ ማለት ነው። ስለዚህ አትጨነቂ። ለዛሬ ምንድነው ነገ ህይወት ላይ እኮ የለሽበት ይሆናል አንቺ። ምናልባት አንቺ ነገር የምትጨነቂበት ህይወት ላይ አንቺ አትኖሪበት ማለት የለሽም። ምናልባት የዛሬ ወር ሊሆን ይችላል ከዚህ ዓለም የምትሰናበችው። እኔም አንቺ ሙላችን ወይ አንድ ሳምንት የዛሬ ሳምንት ወይ በህይወት የለው ይሆናል። እኔ ግን ለዛሬ 5 ዓመት እየተጨነኩ የዛሬ 5 ዓመት ምን ሰራ ይሆን እያልኩ ይህ ነገር የሚያውቀው ፈጣሪ ስለሆነ ዛሬን ሳልነጠቅ ነው ነገር እንኳን ማሰብ ካለብኝ ማሰብ ዛሬ ኑሬ። ስለዚህ ከዚህ እንደወጣሽ ምን ታደርጊያለሽ መሰለሽ? ዛሬሽን አጣጥሚው። እቺ ሞመንት አጣጥሚያት። ቀንሽን የተሰጠሽ ምሽት ኑሪበት፣ ተደሰችበት፣ ጥሩ ጥሩን አድርጊ። ከጓደኞች ጋር ጥሩ ጥሩ ነገር ሀሳብ ሼር ተደራጊ፣ ፍቅር ተለዋውጪ። ከዛ ስለ ነገ ደግሞ ታስቢያለሽ። ይሄ ነው እንጂ መሆን ያለበት። እሺ ተግባባን? አሁን ሌክስዬ ተጨማሪ ደግሞ ቤተሰብ አይፈልጉኝም እና እሱም በጣም ነው የሚከፋኝ። የማይፈልጉኝ ምክንያት ደግሞ በቃ ሁሉንም አሁን ከሁን በኋላ ለራሴ ብዬ ስለቆምኩ ማለት ነው ብር አልክላቸው በቃ ይሄን እናድርግልሽ ሲሉኝ አይ ስመጣ ይደርሳላችኋለሁ። በዛ ምክንያት እናትም አለኝ አባትም እህትም ሙሉ ቤተሰብ አለኝ፣ ግን አይፈልጉኝም። ያሳስብሻል? እሱ እንቅልፍ ይነሳሻል? አንዳንዴ ብቻዬን ስሆን ለምን እላለሁ። ለምን አይሰራም? ይኸውልሽ እኔ ከዚህ በፊት ደጋግሜ ነግሬያችሁ፣ እምቢ ማለት ስትጀምሩ፣ ለራሴ ልኑር ማለት ስትጀምሩ፣ ራሴ ልጥቀም ለራሴ ልቁም ማለት ስትጀምሩ፣ አልሰጥም፣ አልፈልግም፣ አልልክም፣ አላደርግም፣ የማንም መጠቀሚያ አልሆንም ማለት ስትጀምሩ ብቻችሁን ትቀራላችሁ። ይህን አምናችሁ ሩበት። ብቻችሁን መቅረት ደግሞ ራይት ዌይ ነው። በቃ አለቀ። ትክክለኛው ሀዲድ ላይ ናችሁ። እመኑ። እንትን እያልኳችሁ አለ ይሄ ሞቲቬት እያደረኳችሁ ሳይሆን እውነታ ነው። እሺ በህይወት እምቢ ስትሉ ሁልጊዜ ሁሉም ሰው ይርቃችኋል። ሁሉም ሰው ጓደኛ፣ ዘመድ አዝማድ፣ ቤተሰብ፣ እህት፣ ወንድም መኖርሽ ሁላ ትዝ ያላቸው። እስቲ አሁን ደህንነታችሁን ደውሎ የጠየቃችሁ ሰው አለ? ባለፉት 24
ሰዓታት ወይ 48 ሰዓታት የእናንተ ደህንነት ነው ያልኩት። እንዴት ነሽ? አሁን የሚሰማኝ ስሜት አሁን እያወራ እንዳለ ነው። ደህና ነሽ ወይ? ምንድን ነው የሚያስጨንቅሽ? ምረዳሽ ነገር ይኖር ይሆን? እንዴት ነው ህይወት? እንዴት ነው? ደህና ነሽ? ሀገሩ ሰላም ነው? ያልተመቸሽ ነገር አለ? ያለሽ ሰው አለ? ያላችሁ ሰው አለ? ኤቭሪባዲ ከእናንተ የሚፈልገው ምንድን ነው? ስለዚህ የኔ ናት ለራስሽ ኖሪሽ። ማንም እንደውም በህይወትሽ አይኖር። እኔ የምነግርሽ ብቻሽን ከሆንሽ ኮንግራጁሌሽን፣ ነገ የምትኮሪበትን ነገር ለመስራት እድሏለሽ። አንደኛ የሚጎትትሽ ሰው የለም፣ እንቅፋት የሚሆንብሽ ሰው አይኖርም። ከፊት ለፊትሽ ወለል ያለ ሜዳ ነው ያለው። ጦርነቱ ከህይወት ጋር ነው። ከባድ ጦር ይጠብቅሻል። ብቻሽን የምትፋለም ብዙ ከባባድ ጦርነት አለ። ለዛ ወገብሽን ሸብ አድርገሽ ትልቅ ነገር ለመስራት ለማሸነፍና ሰብሮ ለማውጣት ለብቻሽ ትኩረት ማድረግ ያለብሽ ከፊት ለፊትሽ የሚጠብቅሽ ጦርነት ላይ ነው። ታያቸው፣ አይደውሉልሽ፣ ታያቸው፣ ቴክስት ያደርጉልሽ። ስታሸንሽ ይመጣል ሁሉ፣ ስትለውጪ ሁሉም ከአንቺ ጋር ፎቶ ለመነሳት ይመጣል። መድረኩ ላይ ቆሞ አብሮሽ እኔ እህቷ ነኝ ወንድሟ ነኝ ለማለት ሁሉም ይመጣል። ስለዚህ አንቺ እነሱ ላይ ትኩረትሽን ማድረግ አቁምና ራስሽን ለመለወጥ ተንደርደሪ። እሺ እሺ ወንድሜ ያመሰግናለሁ በጣም። እኔ ይህን የምላችሁ እኔ በጣም ብዙ ጦርነቶችን ለብቻ ያሸንፍ ያውቃል። ላልነግራችሁ ይችላል፣ ግን ትደነግጣላችሁ። ምን አይነት ነገሮችን ለብቻ ፋይት እንዳደረግኩኝና ዊን እንዳደረግኩ በራሴ እንዴት እንደምኮራበት ገብቷችኋል። ከሞት ጋር ጉሮሮ ለጉሮሮ ተናንቄ ለብቻዬ ማንም ሰው አጠገቤ ሳይቆም በሞት እንኳን የዚህ ልጅ ሬሳ ማን ነው የሚረከበን የሚል ሰው በሌለበት ቦታ ላይ ሁኔታ ላይ ፋይት አድርጌ እና ስለሚቻል ነው ነገር እና ነገር ከመስታወት ፊት ቆማችሁ ካለፋችሁት በኋላ ራሳችሁን ስታዩት ምን ያህል ጀግና ሰው እንደሆናችሁ እንደምትኮሩበት። ሁለተኛ በጣም ጠንካራ ነው የሚያረጋችሁ። በጣም አይሰበሪ የምትሆኑት። አሁን እኔ አሪፍ የምጣውባቸው ነገሮች እንዳሉ ሁሉ ላይፍ ውስጥ እኔ ሊሰብር የሚችል ምንም ነገር እግዚአብሔር ምስክሬ ነው የምላችሁ። ይሄ የሰው ንግግር ምናምን እሱ ነው ኢንጆይ ማድረግበት መዝናናበት። የሆነ ነገር ተሰበረ፣ የሆነ ዕቃ ተሰበረብኝ፣ የሆነ ነገሬን አጣው፣ ገንዘቤን አጣው፣ የሆነ ነገር ከሰርኩ፣ እሱ በጣም ኢምንት ነገር። ግን በፊት ግን ቲኔጀር እያለው ግን እነዚህ ነገሮች የምፈራቸው የሚሰብሩ የሚመስሉኝ ነገሮች ናቸው። ስለዚህ በከባድ ነገር ውስጥ ስታልፉ አይሰበሬ እየሆናችሁ ነው የምትመጡት። በጣም ጠንካራ እና እኔ ሊሰብረኝ ወይ ሊያሸንፈኝ የሚችል ብዬ ማስበው ሞት ብቻ ነው። ከማስበው በላይ አጠንክሮኛል፣ ከማስበው በላይ። በህይወታችሁ ለብቻችሁ ተፋለሙ፣ ግድ የላችሁ። እየበሰላችሁ ነው የምትመጡት፣ እየጠነከራችሁ ነው የምትመጡት። ግድ የለም ይጉዳችሁ፣ ግድ የለም ያስለቀሳችሁ፣ ግድ የለም ይስበራችሁ፣ ግድ የለም ብቻችሁን አልቀሱ፣ ተገፉ፣ ብዙ ጨለማ ቀናቶች ያሳልፉ። ያ ጊዜ የሆነ ጊዜ ደርሳችሁ ስታስቡት ለካ እንዲጣ ያጠነክረኝ ይሄ ነው ትላላችሁ፣ ታመሰግናላችሁ። ይህን ምላችሁ ስለ ፊት ስለማደርገው ዝም ብዬ አይደል፣ ለብቻችሁ ተዋጉ ምላችሁ። ፈጣሪ እኮ ከባድ ጦርነት ሲሰጣችሁ ጥንካሬውን ሰጡ። ጤና ይስጥልኝ። ይስጥልን። ይሰማል። ድምፅሽ ግን ርቋል። ኤርፎን ነው የምትጠቀሚ? ኧረ ኤርፎን አይደለም፣ ኖርማል ነው። እሺ፣ ምን እንታዘዝ? እሺ፣ አመሰግናለሁ። እና የሆነ ምክሬን ፈልጌ ነው የመጣሁት። እሺ፣ ንገሪኝ። እና ሀገር ውስጥ እኔ ከሀገር ውጭ ያለሁት፣ ሀገር ውስጥ ፍቅረኛ አለኝ እና ምንም እንትን የሚለኝ ነገር የለም። ላይክ ያው ሴቶች ደካማ ጎናችን ጊዜ ነው። ያለውን ጊዜ ይሰጠኛል፣ እናወራለን፣ እንገናኛለን። በቃ ያለውን ጊዜ ከስራ ሰዓት አብቃቅቶ እኔ ጋ ይደውላል፣ እናወራለን። እንዳያበዝ ጊዜ አፍቃሪ እኮ ትንሽ አይሰማም። ኮሚኒኬት ማድረግ ከባድ ነው። ይሰማል
ማዳም ይሰማሻል ድምጼ? አዎ የሰማሁህ ነው። እንዴት ተዋወቃችሁ? ከሱ ጀምረሽ ነገር። እሺ የተዋወቅነው በሶሻል ሚዲያ ነው፣ ላይክ በፌስቡክ ማለት ነው። እና የአንድ ሀገር ልጆች ነን። ሀይ በሚል ጦስ ነው የተዋወቃችሁት? በዛ ጦስ ነው የተዋወቅን። እኮ ሀይ የምትለኝ እኮ ጠፍታ እኮ ነው ፌስቡክ ላይ እስካሁን ቆሜ የቀረሁት። እሺ እንደ ሀይ የሚለኝ እንኳን ይጥፋ። እሺ ከዛ ያው እናወራለን። አክቹዋሊ አሁን 1 አመት ከምናምን ሆኖናል ማለት ነው። እያወራን ነው። ምንም አንዳንድ የሚያጋጨን ነገር አለ፣ እንጋጫለን፣ ግን እንፈታለን። በመካከላችን ሰው ገብቶ አያውቅም። እና አንዳንዴ የሆነ የሚረብሸኝ ነገር አለ። ያ የሚረብሸኝ ነገር ምንድን ነው? አንዳንድ የሆነ ሌሊት ላይ 6 ሰዓት 7 ሰዓት አካባቢ የሚደወልለት ስልክ አለ ማለት ነው። ቀጥታ እዛው ሀገር ውስጥ ሆኖ የሚደዋወሉት ያው ከኔ ጋር በሶሻል በዚህ በቴሌግራም በምናምን ነው የምናወራው። እና እዛ ቀጥታ የሚደወልለት ስልክ ወደ ሱ ሲደወል እኔ ጋር ምልክት ይሰጠኛል። ማለት ምን ማለት ነው? ያው ሲደወልለት አውቃለሁ ማለት ነው። ስልካችን ይቋረጣል። ከዛ ሁሌ ያጋጨናል። ለምሳሌ 3 ጊዜ ኦር 4 ጊዜ ምናምን ተጣልተናል በዚህ ጉዳይ ማለት ነው። እና ያን ስልክ ለምንድን ነው ማቋረጥ ያልቻልከው ስለው፣ አይ የስራ ባልደረባይ ስለሆነች እኮ ነው፣ ስለምትወደኝ እኮ ነው ምናምን አይነት። እኔ ምክንያታዊ ነው ብዬ አላስብም በራሴ ማለት እንደዚህ አይነት ተልካሸ ምክንያቶችን የምቀበል ሰው አይደለሁም። ግን ምንድን ነው ላይክ ጊዜውን ይሰጠኛል፣ ያወራኛል፣ ሁኔታ ያሳስበዋል፣ ስከፋ ይከፋል፣ ስደሰት ይደሰታል። ላይክ በቃ የሆነ እንትን አይነት ሰው ነው። ግን የሚያጣላን ይሄ አንድ ስልክ ነው ማለት ነው። እና ግራ ገብቶኛል አሁን ላይ ምንድን ነው እየሆነ ያለው? ለምንድን ነው ያን ስልክ እዛ ጋር አቋርጦ ይሄ የሚረብሸውን ስልክ እንትን ማለት ያልቻለው ምናምን ነገር ብዬ በጣም ነው የማስበው የምጨነቀው ማለት ነው። እና ምንድን ነው ማድረግ ያለብኝ? ይሄ ነገር ምንድን ነው ትለኛለህ? እንደ ወንድም ስትመክረኝ። ምን ያህል ጊዜ ነው አብራችሁ የቆያችሁት በፍቅር? 1 አመት ከ2 ወር ከ3 ወር ምናምን እንደዛ ነው። ምን እየተባባላችሁ የምትጠራሩት? አንቺ በስሙ ነው የምትጠሪው? አዎ በስሙ ነው የምጠራው። የፌስቡክ ነገር ምናልባት ዟሪ ቤቢ፣ አባ፣ እናቴ፣ ምዬ ምናምን ይባባላሉ። እና እንደዛ አይነት ነገር ካልቸር ካለ ብዬ ነው። እሺ እድሜሽ ምን ያህል ነው? አሁን 24 አመቴ ነው። ሚውት አድርጊ። ቃሪያ በሚጥሚጣ እሱን ሎጋት ትንሽ ለብለብ ሊያደርግሽ ይችላል። ዳጣም ጨምርበት ከቻልከ ትንሽ ጠንከር እንዲል መድኃኒቱ ማለት ነው። አንደኛ የኔ ናት ፌስቡክ ላይ የተዋወቅሽው ሰው ጤናማ ይሆናል ብለሽ ማሰብሽ ልክ ያለ ነው። 1 አመት በሙሉ ሌሊት ሲደውል የስራ ባልደረባው ነች። አንቺ ሌሊት ላይ 6 ሰዓት ላይ የሚደወልለትን ስልክ ነው እንዴ ያስገረመሽ? ስልኩን ለደቂቃ የማየት እድል ቢኖርሽ እንዳንቺ አይነት የሚጀነጅናቸው ሚሊየን ናቸው። ፌስቡክ ላይ እኔ ይቅርታ አድርጉልኝና በሶሻል ሚዲያ ተዋውቃችሁ ያሏችሁን እንደምታምኗቸው አብዛኞቻችሁ ፈጣሪን የምታምኑት አይመስለኝም። ሁላችን በእውነት የሰው ልጅን የምናምነውን ያህል ፈጣሪን አናምነው። አንቺውን በቃ በደንብ ነው የምታምኘው ያልሽን በሙሉ። ስለዚህ እኔ በመክርሽ ነገር ግድ የለም የወጣሽበትን ዓላማ አትርሺው። ህይወትሽ እንዳይቀጭ፣ ሴትነትሽ እንዳይበላሽ፣ ሞራልሽ ተሰብሮ ህይወትሽ እንዳይበላሽ ተጠንቀቂ። እንደዚህ አይነት ወንዶች በጣም አደገኛ ናቸው። ማኒፑሌት ነው የሚያደርጉሽ። ገብቶሻል? ስለዚህ እሱ ብዙ ፍቅረኞች አሉ። እመኚኝ፣ ዝም ብለሽ ከዋሻው ልሰቀልኝ። እንደው ስልኩ ታይቶ ይሄ ልጅ ሚሊየን ሴቶች አፈቅርሻለሁ፣ ወድሻለሁ፣ እንጋባለን እያለ መከራቸውን የሚያበላቸው ሴቶች ከሌሉት እኔ ልሰቀል። እዚህን ያህል እርግጠኛውን የምነግርሽ። ለምን መሰለሽ? ትክክለኛ ወንድ፣ ታማኝ የሆነ ወንድ፣ ንጹህ በቃ አንቺን ብቻ ብሎ ከልቡ የሚያፈቅርሽና የሚወድሽን ወንድ ፌስቡክ ላይ ሀይ ሲል አታገኘው።
አንቺ እንኳን ሀይ ብትዩ አይመልስልሽም። ይኔናት ጊዜ የለውም። በቀላሉ የምታገኙት ነገር በሙሉ በቀላሉ ይሄዳል። ገብቷችኋል? ይሄ ሰው አንቺን ሀይ ባለበት ፓሽን ሌላዋንም ይላል እንዴ? አስቢ ውስጥ ከምች ይህን ማሰብ እንዴት ይከብድሽ? አንቺን ሀይ ብሎ ተዋወቀሻል። ፌስቡክ ላይ አሁን ዞር ዞር ሲል ሀይ ብሎ የሚተዋወቃቸው በጣም ብዙ ሴቶች አሉ፣ ቆንጆ ሆነው ያያቸው ሰው። ይህንን ከተገነዘብሽ አሁን እየገጠመሽ ያለውን ነገር ምንድን ነው ብሎ ለመገምገምና ለማወቅ ብዙ አይከብድሽም። ስለዚህ አስቢበት ከዚህ እንደወጣሽ እና ከዚህ አይነት ጉዳጉድ ውስጥ ለቀሽ ብትወጪ ባይ ነው። እሺ እሺ ወንድሜ አመሰግናለሁ። በጣም ግራ ስለተጋባሁ ነው እንትን ያልኩት። ውጭ በቃ ስራሽን ስሪ እሺ፣ እንዳትጎጂ ለራስሽ እሺ። አመሰግናለሁ አባት። ቴንኪ አመሰግናለሁ። ደግሞ እሱን የመከረኝ ብለሽ እንዳትነግሪው። እኔ እኮ በቃ ከሆን ፍቅረኞቻችሁ አሁን ይመጣና ይነፈርቅብኛል በየኮመንቱ እየመጣ አንተ ኮፍተና አትልም እንዲ ወንድ አትሆንም እንዲ ይለኛል። አንዷን ቅድም ሲሄድብኝ ነበር ቀለኝ ያው አንዷን ትናንትና መርሼው ግጬ ነው እሱ አሁን ደረሰው መድኃኒቱ በቃ ሲያለቃቅስብኝ ነበር። አልሆንም እኔ ወንድ መሆን አልፈልግም። በቃ ካልኩስ ወንድ መሆን እምቢው እምቢ። ምክንያቱም የዘንድሮ ወንድነት እንዲህ ነው። 90 ሴቶችን አፈቅራለሁ ትላለህ፣ ከ90ዎቹ 10 ወይ ቤት ይገዙልሃል፣ የውስጥ ቁንጣ ይገዙልሃል። እዛ ወንድ ትሆናለህ። ይቅርብኝ እምቢ። በግድ ነው በግድ ሆኖ ጤና ይስጥልኝ። ቅድም ሲያለቃቅስብኝ ነበር። የአንዷ ፍቅረኛ ነው ትናንትና እንትን ሄሎ ሄሎ ጤና ይስጥልኝ እንኳን ደህና መጣሽ። ሄሎ ይሰማል ይሰማል። ሄሎ ተቸገረ ሰው ሲሉ የት ነው ብለው ነው የሚሮጡት ማለት ነው። ልጅ ተጥላ ሲያገኙ ራሱ ህጉ አይፈቅድም፣ ግን ያስገባሉ። ህጉ አይፈቅድም። አንድ ልጅ ተጥላ ባገኝን ያሁን ቶሎ ብዬ ወደ ፖሊስ ጣቢያ ሊወስዳት እችላለሁ። ቤቴ ግን አላስገባትም። አኮመንዴሽን ማስገባት አልችልም፣ ግን ፖሊስ ቦታ ሊወስዳት እችላለሁ። የድሮዎቹ ግን አሁን ራሱ ወርቃ ቢያገኟችሁ እውነት ያስገባችኋል። የሀገሯ ልጅ ስለሆነች ክብር ስላላችሁ። የአሁኑ ልጆች ግን ወጠጤ ብቻ ኢጃዛ ቤት ትለቅማላችሁ። ከዛም በኋላ ልጆችን ከመዳም ታስጠፋላችሁ። ልጆቹን ጥባ ጥቤ ትጫወቱባቸው። እናንተ ልጆች የምታስጠፉማ ገና ሄድባችኋለሁ። ገና ማለት ነው። ገና ማንንሽም አልፈራም። ሲጀምር ወንድ ነሽ። የኔም ቢሮ ሎኬሽን ልክልሻለሁ። ነይ ቢሮና ተጋፈጭ። ነይ በሻጣን እየሸቀለትኩኝ ምሸኝሽ ማለት ነው። ነይ ማንንም አላፌንም አልፈራትም። አይደለም እናንተን ልፈራ ቀርቶ ማለት ነው። እውነት እስቲ ተማሩ። ውጭ ያላችሁ ልጆች ከድሮዎቹ ውጭ ካሉት ልጆች ተማሩ። ክብር ራሱ እንዴት ለሰው እንደሚሰጡ ውጭ ያሉት ድሮ እስከ 15 ዓመት 18 ዓመት 20 ዓመት የቆዩ ጆርዳን ክብር ራሱ እንዴት እንዳላቸው እውነት ለመናገር ክብራቸውን እንዴት አስከብረው እንደሚኖሩ ሄዶች እንደናንተ ሱዳን ስር ተወሽቀው ለሱዳን ወልደው ለሱዳንን አይቀልቡ። የአሁኖቹ ግን ከመዳን ቤት ትጠፋላችሁ፣ ወደ አንዱ ሱዳን ትይዛላችሁ፣ ትወልዳላችሁ፣ እስር ቤት ያስገባሻል፣ ትወጫለሽ፣ ያስገባሻል፣ ትወጫለሽ። ከዛ እርጅንት ያለሽ እዚህ ላይ መጣሽ ድንጋይ። ከነዛ ተማሩ ከቻላችሁ ማለት ነው። 20 ዓመት ቆይተው ክብራቸውን አስከብረው እስከ ዛሬ ድረስ ማለት ነው ያላገባዋል። ማግባት አቅቷቸው መሰላችሁ? ይችላሉ። ኖ አላማ የሚባል ነገር አለ። ኖ ራሳቸውን አስከብረው ቤታቸውን አቁመው እንዴት እንደሚኖሩ እኮ እኔ በአይኔ በብረቱ ማይ ወጣለሁ። በጣም ነው የምወጣው። አያለሁ። ስለዚህ ማለት ነው ራሳችሁን ለማስከበር ሞክሩ። አሁን ጆርዳን እየገባችሁ ያላችሁ ሴቶች ማለት ነው 1 ዓመት 2 ዓመት የሞላችሁ እናንተም ማለት ነው ራሳችሁን አስከብሩ። 5 ዓመትም ሆኝ እዚህ ጆርዳን ራስሽን አስከብሩ። እዛ ሄደሽ አትለጠፊ ማንም ላይ
ይሄ የምናገረው ሜቢ አንዱ ለሰው ከተመለሰ በሚለው ነው እንጂ ስለ እናንተ ምንም አይመለከተኝም። የራሴ ቢሮ ልጆች ብቻ ነው የሚመለከተኝ። ግን ነገ እናንተም አሁን እያየው ውጭ ላይ እያየሁት ያለው ነገር ስለሚደርስባችሁ ለራሳችሁ ክብር ይኑራችሁ። እኛውን በሱዳኖች ዘንድ ማለት ነው ክብር እንዳሌለን ታውቃላችሁ። በእናንተው እዚህ ከምትባልጉ ሴቶች ጋር መጋጃ ከሆነ ሴቶች ጋር ክብር የለንም እኛ። ሱዳን እንኳን ይንቆናል። በዚህ ሰዓት ያሉት ንቆናል። አረብማ ዞር ብሎም አያዩን። ሊያገቡን ዞር ብሎም አያዩን አረቦች። ሱዳኖች ራሱ ንቀውናል። እነሱ ራሱ ንቀውናል። ለምን በዛችሁባቸው? በዛችሁ፣ በጣም በዛችሁ። በዚህ ግባ ስንል ስንት እናያለን። በዚህ ግባ ስንል ስንት እናያለን። እውነትን ሱዳኖቹ ራሱ እየናቋችሁ ነው። ምን ሆናችሁ ነው እናንተ ሰዎች? እኔ መጥቼ እንደዚህ ካልተናገርኩ አይሆንላችሁም መቼም። እኔ ደግሞ ግልጽ የምናገር ሰው ነኝ። ድብቅ አላውቅም። ጌታ ድብቅ አላውቅም። እንደዚህ ተሰብስበው ምናምን እንደሚያወሩት ነገር ተደብቀው እኔ እንደዛ አላወራም። እናገራለሁ ግልጽ። ለምን ያለው ነገር ነው በቃ። እንዴ እውነት እናገራለሁ። ትክክል ያየሁትን ነገር እናገራለሁ። እኔ የምደብቀው የልጆች ስልክ ውስጥ የሆነ ነገር ሳይ ብቻ ነው ለመዳሞች የማልናገረው የምደብቀው እንጂ እኔ እናገራለሁ። እውነት በቃ ከድሮዎቹ ተማሩ፣ ራሳችሁን አስከብሩ። እኔ እኮ ከመዳም ቤት ጠፍተው ከስንት ቀን በኋላ ከሆነ ሰው ጋር ሳያቸው ደነግጣለሁ። ግን እቺ ልጅ መች ከመዳም ቤት ወጣ ነው? መች ደግሞ ከሰው ጋር ያየዋት ነው የምለው። እውነት ለመናገር መች ነው የምለው። ፍጥነታችሁ ደግሞ እናንተ ፍጥነታችሁ ምን አለበት ለሌላ ነገር እንደዚህ ብትፈጥኑ። ለማግባት ለመውለድ እንዴት እንደምትፈጥኑ፣ ለመውጣት እንዴት እንደምትፈጥኑ በቃ እኔ ምንም ልላችሁ አልችልም ከዚህ በላይ። ከድሮዎቹ ተማሩ ልላችሁ ፈልጌ ነው። እሺ ተማሩ ፕሊዝ። በቢሮ በኩል የምትመጡ ልጆች የ2021 ልጆች ስለማውቃቸው እኔ እንደነሱ ስርዓት ኖሯችሁ ስሩ ስራችሁ። እኔ የአሁኑ ልጆች እኔ አሁን ወደ ጆርዳን እየመጣችሁ ያላችሁ ልጆች እኔ እንጃ ደማችንን ዝቅ ከፍ ነው የምታረጉት። እኔ ድሮ አይቼ 2021 እና 2022 እግዚአብሔር መች ነው ወደ የምትመልሰው? ወደ ኋላ ሊመለስ ይችላል ወይ ብዬ ጸሎት ማድረግ ጀምሬያለሁ። እንዲመለስ ያ ዘመን መዳሞች እንኳን ይላሉ፣ ቢሮ ሰራተኞች ራሱ ይላሉ ያ ዘመን ቢመለስ ይላሉ። የቢሮዎቹን ስናገር ደግሞ የውጭውን መናገር ስላለብኝ ነው የውጭዎቹንም የተናገርኩት። እሺ ውጭ ያላችሁ ልጆችም ደግሞ ማለት ነው አሁን ውጭ ወጣችሁ ብርቅዬ የሆነባችሁ ማለት ነው እሜቴ ብርቅዬዎች ማለት ነው ረጋ ሰከን በሉ። እሺ ሰከን ያለ ቅቤ ሰከን ያለ ምን ቅቤ ይወጣዋል? ወተት ቅቤ ይወጣዋል አይደል የሚባለው? ሰከን በሉ ከቻላችሁ ፕሊስ፣ ከቻላችሁ እኛንም አታሰድቡ። ለምን ኢትዮጵያ እየተባልን ለምን እንሰደባለን? እኛ ኢትዮጵያ ስንል እኔ እኮ መዳሞች እዚህ መጥቶ ኢትዮጵያ ሲሉ እኮ እኔ ምጣላ ሰው ነኝ። ባይዘው ምጣላ ሰው ነው፣ እውነት ምጣላ ሰው ነው። እኔ አላፌንም አልሰማትም። ኢትዮጵያ ሄድ ኢትዮጵያ ሄድ ሲሉ እኔ እንደኔ ፍልት ነው የሚለው። ባንዴው ነቅላለሁ፣ አብዳለሁ። ስለዚህ በውጭም ያላችሁ ልጆች ኢትዮጵያዎች እኮ እንደዚህ ናቸው ሲባሉ ብዙ ጊዜ እሰማለሁ። ሶሪ እሰማለሁ፣ እውነት እሰማለሁ። ስንት ነገር እንደምታረጉ እሰማለሁ። እነሱ እንደዚህ ናቸው ሲባል እሰማለሁ። እኔም አለሁበት ማለት እኮ ነው። ኢትዮጵያ ሲባል እኔም ኢትዮጵያ ነኝ። እኔም ተደባለኩ ከእናንተ ጋር ማለት ነው። ንጹህ የሆኑ ምርጥ ሰዎችም ከእናንተ ጋር ተደባለቁ ማለት ነው። እራሳቸውን አስከብረው የሚኖሩ ተደባለቁ ማለት ነው። አረ ቃል ተይኝ እስቲ በእናትሽ፣ እስቲ ተይኝ ቃል። የአንቺም ታውቂዋለሽ ግን አትናገሪም እንጂ አንቺም ቃል ታውቂዋለሽ። እና እኔ ደግሞ ስለምናገር ነው
እንደ ቀድም አድርጌ እናገረዋለሁ፣ ተቆጥቼም እናገረዋለሁ። ስለዚህ ውጭ ያላችሁ ልጆች ኢትዮጵያ ተብለን እንዳንሰደብ በእናታችሁ ክብራችሁን ጠብቁ። በቃ እራሳችሁን አስከብሩ። በቃ እንደ ድሮዎቹ 20 ዓመት 18 ዓመት 15 ዓመት 10 ዓመት የቆዩ ልጆች አሉ። ክብራቸውን አስከብረው እንደሚኖሩ በእናታችሁ እራሳችሁ አስከብሩ። እኔ አሁን ምርጥ ልጆች አውቃለሁ፣ ድሮ እዚህ የነበሩ ማለት ነው። ከመጣሁ የተዋወቅኳቸው አይደል፣ አላውቃቸውም። ከመጣሁ የተዋወቅኳቸው ግን ምርጥ የሆኑ እውነት እራሳቸውን አስከብረው የሚኖሩ የሆነ ሰው ተቸገረ ሲሉ የት ነው ብሎ የሚሮጡ እናዋጣ ለዚች ልጅ ስንል እሺ የሚሉ በቃ እነሱ ናቸው። እውነት ባለፈውን ብር የለቀምን ጊዜ ሊስቱን ስናየው ማለት ነው እዚህ ጆርዳን የቆዩ ልጆች ናቸው ያንን ሁሉ ብር ያዋጡት። ሊስቱን ሳየው ማለት ነው የእኛዎቹ የአሁኖቹ ወጣጤ በሉ ከዚህ ላይ ምላስ ብቻ፣ ቱሪናፋ ብቻ፣ ልብስ ብቻ። ከነሱ ተማሩ። እውነት እኔ በይዘዌ ከድሮዎቹ ብዙ እየተማርኩኝ ነው። ጌታ እኔ እየተማርኩኝ ነው ከነሱ። አዎ እኔ 6 ዓመቴ ነው ጆርዳን። አዎ ገና ፍሬሽ ነኝ ማለት እችላለሁ። እነሱን ሳይ ፍሬሽ ነኝ ማለት እችላለሁ። ግን ብዙ ነገር ከነሱ እየተማርኩኝ ነው። መዳም እናንተም ደግሞ በቢሮ የምትፈጥሩ ልጆች ከ2021 እና ከ2022 ከመጡት ልጆች ብዙ ነገር ተማሩ ብላችሁ ፈልጊ። አታድርቁን። በእናንተ የተነሳ ይኸው እዚህ ጋር አለ ሽበት፣ እዚህ ጋር አለን ሽበት። በእናንተ የተነሳ ይኸው ሽበት አላፊ ራሱ እኔ በኢትዮጵያ የተነሳ ሽበት ሊወጣ ነው ትላለች ማለት ነው። ለምን እኔ እና እሷ ስለ እኔ ስለሚመለከታት ማለት ነው። ቤቴ ዝም በይ በይ እና ስለዚህ ማለት ነው በእናንተ የተነሳ ሽበት እያወጣውኝ ነው። እኔ 2021 እና 2022 23 24 ሽበት የለኝም ነበር። አሁን ነው ሽበት እያወጣ ያለው። ጨጓራችሁን ከፍ አድርጋችሁ ዝቅ አድርጋችሁት እንዴ ልኖሩበት። እኔ ነገ እኮ ገብቼ የምወልድ ሰው ነኝ። ለምን ታጣጥሉኛላችሁ? ከነሱ ተማሩ። በቃ ተዉ። ይኸው መከርኳችሁ። ዛሬ 47 ሰው መክሬያችኋለሁ። ከዚህ በኋላ እኔ አልመክራችሁ። ግን አንዳንድ ስታናድዱኝ ደግሞ የሆነ ነገር ስሰማ ደግሞ መጥቼ አውርድባችኋለሁ ማለት ነው። ስለዚህ በቃ በውጭ ያላችሁን ልጆች አሁን ላስገባቸው ስለሆኑ ልጆቹም በውጭ ያላችሁ ልጆችም በቃ ኢትዮጵዬ ብላችሁ አታሰድቡን። እሺ አታሰድቡን። በቃ እኔም ኢትዮጵያዊ ስለሆን እናደዳለሁ። እሺ እኔም እናደዳለሁ። በቃ ኢትዮጵያዎች እንደዚህ ናቸው ብለው ሱዳኔዎችም ሲሰድቡን እኔ እናደዳለሁ። ሶሪ እኔ ከመዳሞች ጋር ጣላለሁ። እዚህ እኮ ልጆች ሲመልሱ ኢትዮጵያ ምናምን ሲሉ ግን ናም ነው የምላቸው። አንድ ሰውን ልትናገሪ ልጅ ሰራተኛሽ ልትናገሪ ሲያደግ ኢትዮጵያ ምን ማለት ግን አትችም ብዬ የምጣላቸው መዳሞች አሉ። ሲሪየስ ብዙ ጊዜ ጣላለሁ። እኔ ኢትዮጵያ ብሎ የሚሳደብ ሰው አልወድም ባይዘው። ስለዚህ ውጪ ላይ ብዙ ነገር እየሰማሁ ስለሆነ ውጪ ላይ ያላችሁ ልጆች አሁን እየጠፋችሁ ከመዳን ቤት ያላችሁ ልጆች ሰከን በሉ ከቻላችሁ ማለት ነው። ር አይበልባችሁ። እሺ አይቆምባችሁ። ሰከን በሉ። መጥፋትሽ ጥሩ ሳይሆን እየነገርኩሽ ጠፍተሻል አይደል? ግን ሰከን በሉ። እኛ ታሰድቡ። እኛ መሰደብ አንፈልግም። እኔ ኢትዮጵያዊ ምት እንደው እውነት ማለት አልችልም። እኔ ኢትዮጵያዊ ማለት አይደለሁም ማለት አልችልም። ነኝ ብሰደብም አብሬያቸው ነኝ። ስለዚህ ኢትዮጵያዊ ነሽ፣ ዋኖፊ ነሽ፣ አይደለሁም እንዳት ነሽ። ስለዚህ በቃ እኔ ልጨርስ ነው። ልጆች ላስገባ ነው። ከቻላችሁ ውጭ ያላችሁ ልጆች እንጣጥ አትበሉ። ከበፊቶቹ ትምህርት ተማሩ። ከቻላችሁ አሁን በቅርብ እየጠፋችሁ ያላችሁ ልጆች ከቻላችሁ ድሮ ጆርዳን የቆዩትን ልጆች ጓደኛ ብታደርጉ ሊመክሯችሁ ይችላሉ። ረጋ
እንድትሉ ሊያደርጓችሁ ይችላሉ። ለምን በድሮ ዘመን የነበረው ነገር እኔ ራሴ ሲነገረኝ ማለት ነው በፍቅር ነው የምሰማው ማለት ነው። ሲያወሩ ስሰማ ማለት ነው እውነት በፍቅር ነው የምሰማው። ተሰምጬ ሁሉ ነው የምሰማው። ተሰምጬ ነው የምሰማው። ጌታን እውነቴን ነው የምላችሁ። እውነት እኔ ግልጽ ስለማወራ እኮ ነው። ድሮ ያለውን ነገር ሲነግሩኝ ድሮ እንዴት እንደነበረ፣ እንዴት ሰው ተከባብሮ እንደሚኖር፣ አንድ ሰው ከታመመ እንዴት እንደሚሯሯጡ፣ አንድ ሰው ራሱ ሰርግ ራሱ በክብር ሰርግ ራሱ ሲያገባ ሰርግ እንዴት እንደሚደግሱ፣ አንድ ሰው ቤተሰብ ሜቢ አባታቸው ወይ እናታቸው ከኢትዮጵያ ሲሞት ለቅሶ እንዴት አስተባብረው እንዴት እንትን እንደሚሉ፣ ትኬት የሌለውን ሰው እንዴት ትኬት ቆርጠው እንደሚሸኙ፣ እስር ቤት ያለውን ሰው እንዴት እስር ቤት ሄደው እንደሚጠይቁ እኔ ከነሱ ስሰማ ማለት ነው የአላ ምን ነው በዛን ሰዓት ቤይሩት እና ዱባይ ከሚሄድ እግሬን ባልቆረጥከው ጆርዳን ባመጣሄ ማለት ጀመርኩ። በዛን ሰዓት ያላቸው ፍቅር ያላቸው አክብሮት አሁን ምድረ ወጣጤና ወረኛ ሁሉ ከኔው ጭምር አሁን ያላችሁ ሰዎች እውነት ክብራቸው አሉ። ያኔ ኢትዮጵያዊ ማየት ራሱ ይናፍቀን ነበር አሉ። እውነት ኢትዮጵያዊ ማየት ይናፍቀን ነበር አሉ። ኢትዮጵያዊ ስናይ ብርቅ ነው የሚሆንብን አሉ። እውነት የተባልኩትን እኮ ነው የምነግራችሁ። ኢትዮጵያዊ ስናይ ብርቅ ስለሚሆንብን በቃ ተቃቅፈን ምን ብለን ሰላም ተባብለን ስልክ ተቀያይረን ነው አሉ። አሁን ሞል ላይ ሲገናኙ ሱፐር ማርኬት ሲገናኙ እያሉ የሚያልፏችሁ ማለት ነው የአሁኑ ልጆች፣ ውጭ ያሉ ልጆች ማለት ነው። እንዴት እንደሚቀመነቃቅራቸው እውነትሽን ነው። እኔ እኮ ስላየሁ ይህ ነገር በዛ ወይንም አይቻለሁ። ያጋጠመኝ ልንገርሽ፣ ቤይሩት ላይ ነበርኩ እና ከዚህም በፊት ያለው ብርቅ ነበር ኢትዮጵያዊ ማለት በጣም ብርቅ፣ በቃ ብርቅ ታውቂያለሽ። በቃ ኢትዮጵያዊ ነበር አሉ ብርቅ በቃ። ከዛ በኋላ እንደ አጋጣሚ ተልኬ ወጥቼ አዲስ ነበርኩ ገና 1 ወሬ ነው ምናምን፣ አረበኛ አልችል ምን አልችል። የሆነች ኢትዮጵያዊ አገኘሁ ፌስታል ይዛ እንደዚህ ከኩድራ ቤት ስትመጣ ማለት ነው። ከዛ አገኘሁና እኔ ሆዬ ሴትዮ ከሴት ፌስታል አንጠልጥላ የቤት እንትኖች ገዛዝታ እየመጣች ነው መሰለኝ። የቆየች ናት እንግዲህ ታስታውቃለች። ከዛ እኔ እግዚአብሔር መኪና ሁላ ሊበላይ ነበር ማለት ነው። ተሻግሬ እሷ ኢትዮጵያዊ ያገኘው ብዬ ሰላምላት ማለት ነው። እንዲህ ምን ፈልገሽ ነው ስትለኝ ደነገጥኩ። የሀገሬ ልጅ ነሽ እንደ ኢትዮጵያዊ ከሆነሽ እንደ እኔ እኮ አዲስ ነኝ ገና 1 ወሬ ነው ምናምን ብዬ ከእንደገና ቆማ ሰላም ብላኝ ከእንደገና ለስንት ዓመት መሰለሽ እስከ ዛሬ ድረስ ጓደኛ ነን። እስከ ዛሬ ማለት ነው። አስቢ እሷ የ2 ዓመቷ ነበር እኔ ብቻ ይኸው ስሙ እሷ 2 ዓመቷ ነበር እና እስከ ዛሬ ጓደኛ ማቾች ነው። ሲከፋን እናወራለን፣ ስንከፋ እንመካከራለን። እሷ የምታውቁን ትመክረኛለች። ይህ ቢሆን ጥሩ ነው፣ እንዲህ ብታረጊ ጥሩ ነው በቃ። እና የድሮ እና የአሁኑ አንድ አይደለም፣ በጭራሽ አይገናኙም። እውነትሽን ነው በጭራሽ ማለት ነው። እናትዬ እኔ የድሮዎቹ ሲነግሩኝ እኮ ቁጭ ብዬ እንደ ፊልም እኮ ነው የምሰማቸው። ጌታ ተሰምጬ ሁሉ በቃ የለውም ስሰማቸው አለ እንዴ እንደዚህ ትያለሽ። እግዚአብሔርን በጣም የሚገራርሙ ሰዎች አሉ። የድሮ በጣም ፎቶ ሲያሳዩኝ እናትዬ እንዴት ተፈቃቅረው እንዴት በክብር እንዴት እንደሚኖሩ ማለት ነው። 40 ራሱ አንድ ላይ ነው የሚያሳልፉት። ውጭ ያሉ ልጆች 40ውን እረፍት ነው እሑድ እንዴት በክብር ሰርግ በክብር የምታገባ ሴት ከሆነ ሰርግ እንዴት ደግሰው እንደምታገባ ሴቷ ማለት ነው። ወንዱ ሱዳኔ ነው፣ እሱ ሱዳኔ ነች፣ ችግር የለውም። ግን ሴቷ ራሱ እንዴት በክብር አሽሞንሙኖ እንደሚድሯት አሉ ድሮ ማለት ነው። አንድ ሰው ደግሞ ከቤተሰቡ እናቷ ሜቢ ከሞተች አሉ አዘኗን እስከምጨርስ እንዴት እንደሚያስጨርሷት አሉ። አንድ ሰው ከተቸገረ አሉ የት ነች ነው የሚሉት አሉ። እንዴት ብር እንደሚያዋጡ አሉ። ኧረ እኔ የድሮቹን ስሰማ ሀ ብዬ ነው የምሰማው። እውነት ሀ ብዬ ነው የምሰማው። የእነሱ ጉድ ሲነሳ ማለት ነው። ጉድ ክብራቸው ሲነሳ፣ የእናንተ ነው ጉዳቸው እንጂ ክብራቸው ሲነሳ፣ ጌታ ክብራቸው ሲነሳ የአሁኖቹ ወለ ሰው መርዳት ላይ የላችሁም። ሰው ተጥሎ ሲያይ እንዴት እንደሚያደርጋችሁ ዞር ብላችሁም ሰውን አታዩ። ሱቅ ላይ ራሱ ሱፐር ማርኬት ላይ ስትገናኙ ራሱ ምንቅር ማርያም
ስላየዋችሁ ነው ባይዘው ጌታን እኔ ስላየዋችሁ ነው። እኔ ሰው ይሄንን ሰውም ይለኛል አይደለ? እኔም በአይኔ አይቻቸዋለሁ። ስንት የምትመነቃቀሩ ማለት ነው። ጌታን ሰላም እንኳን ሰው አይሉ፣ ሰላም ሰው አይሉ። እኔ ስንት ቀን እዚህ ዳቦ ቤት አለ፣ ዳቦ ቤት ሲሄድ ኢትዮጵያዊ መሆኑ ሳይ ማለት ነው ማማ እንዴት ነች ስል ዝም የሚሉ አሉ። ከርሻላ እኔም ከአንቺ የበለጥኩኝ እብድ ነኝ እያልኩኝ ማርያም እንደዚሁ እያወራሁኝ ይሄዳለሁ ማለት ነው። አሉ ደግሞ መዳም ቤት ያሉ ማለት ነው ዳቦ ሊገዙ ይመጣሉ እና እንገናኛለን። እንደዚህ ይሉኛል መዳሞቻቸው ሲሉኝ አንቺስ የመዳም ቤት ነሽ፣ አንቺስ የውጭ ሰው አይደለሽም እያልኩኝ በሆዴ እኔም እላታለሁ ማለት ነው። ወይም ደግሞ አጠገቧ ልንከፍል ብር ቦታ እንዴት ሰላም ነሽ ይላታለሁ ማለት ነው። አንዳንዶቻቸው ወይኔ እንዴት እንደሚመነቃቅራቸው ወይኔ እንዴት እንደሚያደርጋቸው እግዚአብሔር ይመስገን። ይሄ ቻንስ የቻይና ጂንስ ፈርዶበታል። እሷን ትወጣጠርና ኤርፎን ታደርግና ላስ هي بس ناس يعني اننا كلبات هي ناس ስለዚህ ለዛሬ ጨርሻለሁ። ይበቃኛል። ይሄን ያክል ከተናገርኩ አይበቃኝም? በአይኔም ያየሁትን ነገር ነው የተናገርኩት። ባይዘው ግን ከዛሬ በኋላ እውነት አንድ ሱዳኒ መጥቶ እኔ ፊት ለፊት ኢትዮጵያ ሲል ከሰማው ማለት ነው እዛው እንቦጣቦጣለን። ስንካሰስ ግን ከታሰርኩኝ ማለት ነው አደራችሁን ድምፅ ሆኑልኝ። እሺ በሉ ድምፅ ሆኑልኝ። ያኔ ድምፅ ልትሆኑልኝ ቃል ግቡልኝ ለዛሬ። እኔ እዚህ ቢሮ ውስጥም ስለምጣላ ነው ባይዘው በእንደዚህ አይነት ነገር እዚህ እጣላለሁ። እሺ دارين أسألك سؤال. كيف مرات مدامات بيرجعوا بنات هون مكتب يعني بيرجعوا هون مدامات يعني مدام اوكي تفات مصاري هي تحسب كثير مو اذا بتحكي إثيوبيات هيك انا بنجن ولا ما بنجن؟ بل بتنجن يعني بكل مرات البنات كثير غلطانات. አየሽ እኔ አብዳለሁ። ይኸው ከኔ ጋር የምትሰራው ነች። እንግዲህ እኔ ከብዙ መዳሞች ጋር ተጣልቻለሁ በዚህ ጉዳይ። አብዳለሁ። እውነት ለመናገር ልጆቹ ከጥፍተው ሲመጡ ኢትዮጵያ ሲሉ አብዳለሁ። አትበሉ በቃ እኔም ነኛ አብዳለሁ። እውነት ይኸው አለ እንግዲህ የኔ ከኔ ጋር የምትሰራ ነው። አዎ ታብጃለች ብትንጀን ያለችኝ። አሁን እውነት አብዳለሁ። ቢሮ ውስጥም አብዳለሁ። አይደለም የውጭ ሰው ደግሞ ውጭ ላይ ኢትዮጵያዎች እናንተ ባለጌ ናችሁ፣ እናንተ ስድ ናችሁ፣ እናንተ ስዳደግ ናችሁ ሲለኝ ደግሞ የበለጠ አብዳለሁ። እናደዳለሁ። ስሰማው ራሱ እናደዳለሁ። ማን ያለው ላለሁ እውነት እናደዳለሁ። ለምን እናንተን እኮ ያስናቃችሁን ባይዘው አስንቃችሁን እኮ ነው እንደዛ የምንባለው። ለሱዳን እኮ ንቆናል በዚህ ሰዓት ጌታ። እናንተ ውጭ ያለውን ነገር ስለማታውቁ እውነት መዳም ቤት ያላችሁ ልጅ ዝም ብላችሁ አርፋችሁ መዳማችሁ ቤት ቁጭ በሉ። እናንተ ውጭ ያለውን ነገር ስለማታዩ እኔ 24 ሰዓት ነው ምሰማው። 24 ሰዓት በዚህ ሰዓት የሆነ ነገር ቢፈጠር እሰማለሁ። ዛሬ ከመዳም ቤት ማን ወጣች? ማን ቤት ገባች? ማን ኢጃዛ ቤት ነው ያለችው? እውነት እሰማለሁ። ዛሬ ማን ሐኪም ቤት ሄዶ ልጅ አስወረደ? እሰማለሁ። ለዛ ነው የምናገረው ባይዘው። እኔ ሰው ጠልቼ አይደለም የምናገረው፣ ግልጽ ስለምናገር ነው ባይዘው። እኔ እሺ እናገራለሁ። በጣም ነው የምናገረው። በጣም ግልጽ የሚናገር ሰው ግን አይወደድም። ታውቃላችሁ አይደለ? የሚደብቅ ሰው ነው የሚወደደው። እኔ ደግሞ ድብቅ አላውቅም፣ እናገራለሁ። ፊት ለፊት ተጋፍጬ ወይን ያ ሰው የሆነ ነገር ይሆናል ወይን እኔ የሆነ ነገር ሆናል። በቃ እንደዚህ አይነት ሰው ነው። እንጋፈጣለን። ለዛም ነው የተናገርኩት። እሺ እየተቀየማችሁ ካላችሁ ደግሞ በአፍጤማችሁ ተገልበጡ። እሺ ስለዚህ እንደዛ ነው እላችኋለሁ። አሁን ላስገባችሁ። በቃኝ፣ ደከመኝ። ከዚህ በላይ መናገር ሹከቤት አዌ
ማሰላም ልጆች ላስገባና ከልጆች ልወያይ። ይሄን ያክል ከተናገርኳችሁ አይበቃችሁ? ይበቃችሁ። ልጆች ላስገባበት ማማ ኢንቦክሴን እኮ ስወጣ እንጂ ማየት አልችልም። ስወጣ እንጂ ማየት እኮ አልችልም። አሁን ላይቭ ላይ እንዳለ ኢንቦክስ ሌላ ቲክቶክ የለኝም። እኔ አንዷ ቲክቶክ ነች ያለች። በሌላ እንኳን ገብቼ ማየት አልችልም እኮማ። ይኸው ልከሽልኛል፣ ግን ይኸው ግቢ ኢንቦክስ። አሁን እዚህ ላይ ሆኜ ማየት አልችልማ። ዋኖፊማ ኢትዮጵያ ወደልም ብላ ጻፈችልኝ። ጭራሹ ነው ኮቱ በይ ኮታት ማለት ኢትዮጵያዊ ምት ኮቱ ዱበት እዚህ እንዴት ነሽ? ኮቱ ዱበት የኔ እንዴት ነሽ? አለሁ እግዚአብሔር ይመስገን። ደግሞ ዛሬ ተናደሻል። እንደው ምን ይሻልሻል? ጥሩ ነው በቃ ሸበት በሸበት የምትሆኚው እንጂ ሆንኩኝ እኮ ቆየሁ። መስዬ ልብታ አከም ቶሎ ነው የምትሆኚው። ኢትዮጵያዊ ምት የትኑ ካደበ ላ አልኮ አሃል ማለት ጉጉበት ጭርጭር ጀቱ ላለ ተነምበ ኡመተ ነማብዳገው ጉጉበት ነው ጭርጭር ያደርጋሉ እነዚህ ከነዋ ፈዲ አከሱ እንጀዳ ከኮፈልቱ ጀደ እኮ አይደለም። አዎ እኔ እንዴ ጋፋ ኢትዮጵያዊ ተከኮሱ ከረጃር ጋር ፈተና ላልቲበር ጋር ፈተና ላልቲበር ነሩኩቱ ነት ፈርባድ ነት በካተ ኢትዮጵያው ማታተ ሰብመኮ ታተ ወሪ አከስቲ ሱሬራ ወጠርቴ ሻሚዚ አንዱራራተ ጎዳተ ደምቱሱን ጋፋ ሱቅትን አገርት ያኒ ማና ማዳም እንጀራም ዝም ብዬ ነው የሚወጣ። እኔ ነጋና አንጀት የደጀ ሽገ ይችላል አገሩ ሺ አከስቲ ጋር ፈተና ላልትናት ናላልቲ ከሊ ወልያ jecha ishiin jette kanarraa waa barattan jedhee yaada. Taarika tokkos nutti himaa dhaggeeffadha amma jechuudha. Yeroon Beerut yeroo jechuudha. Bara koronaatiin duratti. Dhagaa jira sagalee kiyyan dhageechanii masii. ሙሉ መሲ እንዴት ነሽ? አከን እኛንን ቤት ሀገሩ ቁርስ አልበላው እና ማልቱ ቱሬ ሴቴ yeroo koronaa duratti jira tureeyyuu ዋናፊ ቆይ እሺ ጉባቱን አዱበቱ ለሷ አስጫት። አንቺ የቤሩት ገጠመሽኝ ነው ልታወሪ ያልሽው። ለሷ ሜቢ ጥያቄ ካለ ላ አከቲ ነምኒ ከበጀ ወሊፍ ቀቡላ አላፋሲት ሙፋኒ በረን አከ ጊዜ ሰንት ወልጃላ ታቱሪ ጃላ የሮ ሰንጅሮቹ ፈኒ እና አውሪ ውዴ አልቾካዮቴ መሲ እንዴት ነሽ? እንዴት ነሽማ? አሎ እኔ ባንቺ ቢሮ ነው የመጣሁት። ኦኬ እና ምልልሽ ፈልጌ ነው። የሆነ ጊዜ አውርቼሽ ነበረ፣ ግን ያው ፈለግሽም ለዛ ነው አስገብኝ ያልኩሽ። ኢሞ፣ ዋትሳፕ፣ ቴሌግራም? ዋትሳፕ ነው። ቢያንስ 1 አመት ምናምን ችግር ውስጥ ነኝ ይሄ ምናምን አውርቼሽ ነበረ፣ ግን ያው አልሰማሽኝም። እነሱን የሰማሹ በሰዓቱ ሰዎቹን ምን ሆነሽ? በውስጥ ሳይኖርብሽማ ሙስተሂል አላደርገውም። ምን ለእናንተ ብዬ እየተሰደብኩ እንዴት መሰለሽ እኔ በሰዓቱ ልህ ውስጥ ስለነበርኩኝ ማለት ታውቂያለሽ፣ ችግር ሲደርስብሽ ነበር እልህ ውስጥ ስል ግን ለእኔ ሳይሆን ለቤተሰቦቹ ነው። እነሱ ምን ብለው ወረቀት እንትን ብለው አስገቡ። ተለያይተዋል፣ አብሮ አይኖሩም። ልጅ አላቸው። እኛ እንወስዳትና ከሰውኝ ማለት ነው፣ ይግባኝ እንትን ብለው ማለት ነው። ከዛም እሺ ችግር የለውም አልኩኝ፣ ወሰዷት። ከተወሰነ አመት በኋላ ልጅቷ በጣም ታመመች። አፋር ክልል ነው እሱ እና አልቻለችም። ከዛም በኋላ እኔ ወሰድ መልሼ አመጣዋት ማለት ነው። አምጥቼ ቤተሰብ ጋር አስቀምጫት እኔ በካላስ እኔ ወደ ስደት ሂጄ አይሩዱኝም፣ እኔ አሳድጋታለሁ፣ ግን ልጄ እና ቤተሰብ ጋር ትቀመጥ አዲስ አበባ ማለት ነው። ከዛ አስቀመጥኳት፣ ወደ ስደት መጣሁ ማለት ነው። ከ4 አመት በኋላ አባቴ ይሞታል። ግን ይህን ሁሉ ሳረግ ስለ በየወሩ አስገባለሁ፣
በየወሩ ካላስገባውም በየ2 ወር አስገባለሁ። እኔ ምንም ማስቀረው ነገር የለም። ቤሩት ላይ ሁሉም ያውቀዋል እና ትንሽ ነው ደሞዟ፣ ግን ቢሆንም ያኔ ይጠቅማቸዋል ብዬ አስባለሁ። ከ4 አመት በኋላ ስገባ እዛ ያለው ደሞዝ ትንሽ ስለሆነ እኔ ለምን አልቀይርም ሀገር ብዬ ቀየርኩ ማለት ነው አሁን ወዳለሁበት። ከዛም አሁንም ፋዘር ሙቷል ብያለሁ። አሁን ልጅቷ እያደገች ነው፣ ራሷን እያወቀች ነው። ቤት ውስጥ አትስማማም ከወንድሞቼ ጋር ከእህቴ ጋር በቃ ጸብ ነው። ሁልጊዜ መልስ ትሰጣለች። ፋዘር ከሞተ በኋላ መጀመሪያ ፋዘር እንትን ስለምትል የሆነ እንትን ይሸግን። አሁን በቃ ራሷ አለ አይደለ ያኔ ይሄ እድሜ ላይ ነው ያለችው እና በቃ እኔ ከአሁን በኋላ ራሴን ችዬ እኔ ልጄ ወስጄ ላሳድጋት። እኔ ስደትም ደክሞኛል። በቃ እሷም እያደገች ስለሆነ እኔ ራሴ እዛም ሄደች መልሰው ወሰዷት። አሁንም አልተስማማችም ከነሱ ጋር ጸብ ነው። ከዛም በቃ እኔ ልጅ የሆነ ነገር ከምትሆንብኝ ለምን አልገባም ብዬ የሆነ በቃ ለ2 አመት እኔ አልረዳችሁም ራሴ ልቻል አልኳቸው ማለት ነው። ከዛ መሬት ገዛው ገብቼ አገር ቤት ገብቼ እኔ በራሴ ስም መሬት ገዛው። ከዛም ቤቴን በእንትን ሰጥቼ ለማሰራት ማለት ነው። በቃ እዚህ ጋር ነው ነገሮቹ የተበላሻሹት። ገብተሃል? እኔ ወደ ራሴ ስመለስ ለራሴ መስራት ስጀምር ለራሴ የሆን ነገር ማድረግ ስጀምር እኔ 8 አመት ነው ለእነሱ ደሞዝ የላኩት። 8 አመት ስቀመጥ እኔ 5 ሳንቲም ወደ ራሴ አልወሰድኩም። ወይንም ሰው የሚያደርገውን ማለት ብዙ ሰዎች አሁን እዚህ ላይ ያውቃሉ። በቃ ለራሴ የምመኘውን ህይወት አላደረኩም። ይህን ሁሉ ሳደርግ እሷን ስለማይ ሁሉን ነገር ዝም ነው የምላቸው ምናምን። ከዛም አሁን ከ3 ወር በፊት የሆነ ገንዘብ ለሱ ማለት ለመሬት ቤት ለሚሰራው ማለት ነው ዋርኒንግ ላንተ ነው ዋርኒንግ ላንቺ ነው የሰጠሽ ወጥተሽ ምንም አላረኩም። ዝም ብዬ እንትን ስላልሽ ነው የጠራሽው ቃል። እሺ ይቅርታ። ልውጣና ልግባ ትልበላ። አዎ ድጋሚ ገቢ ላኪ። የሆነ የጠራችው ቃል አለ አይደል? እሱ ነው። እሺ ላኪልኝ እስኪ ድጋሚ። ወታ ብትገባ አያስገባትም እንዴ ዋርኒንግ ከሰጣት? ምክንያቱም ካላስወጣኋት ምን ይፈጠራል መሰላችሁ? እኔንም ነው ሪስትሪክት የሚያደርገኝ። እዚህ ፊት ለፊት ነው ያመጣልኝ ሪሙቭ አርጋት ምናምን ብሎ እሷን። እሺ አይ ቲንክ የሚያስገባት አይመስለኝም። ከመጣች ከሰራላት ዋርኒንግ ከሰጣት ወይ ነገ ምናምን መስለኝ። ምን አወራች? የወራችሁ ሌላ ታሪክ እኮ ጤና ይስጥልኝ። ጤና ይስጥልኝ አሌክስ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ካላስቸገርኩክ እኔ ቲክቶክ ላይ ስራ ነው የምሰራው። የልጆች እናት ነኝ። እንደው ፎሎ ብታስደረገኝ ካላስቸገርኩክ። ወደ 20 ሺህ ምናምን አለኝ። ስራ ነው የምሰራበት። ምንድን ነው የምትሰሪው? ንግድ ሱፍራዎችን መሸጣለው። በርበሬም፣ ሽሮ፣ ረከቦት ምናምን ገብተክ ማየት ትችላለክ ቤቴን። እና ይህን ብታግዘኝ ከቻልክ። ፎሎ አድርጎኝ ከማለት የሚጠቅምሽ ነገር ልንገርሽ። ሰው ወዶ ቢያደርግሽ አይሻልም? አሁን ፎሎ አድርጎኝ ብለሽ ቢያደርጉሽ ያነሱታል። አበሻ እንደዛ እኮ ለማድ ነው እኮ ለማድረስ ነው እንጂ ስራ አሁን ነው 4 ወር ምናምን የጀመርኩት እኮ ስሪበት። ቪዲዮ አሁን ስራውን ከጀመርኩት 4 ወር ምናምን ሰው ጋር እንዲደርስ ነው እንጂ ስራዬን ወደው ትረዳኝ አልፈለገችም መሰለኝ። እኔ ላወራሽ የፈለግኩት ገብቶሻል? የእኔ እናት ፎሎ አርጉኝ ከማለት ስሪበት። እንዲያረጉሽ ወደው ቢያንስ 10 ቪዲዮ እየለቀቅሽ። እሺ ወንድም፣ የማይሆን ከሆነ አመሰግናለሁ። ችግር የለውም። ፎሎ የማስደረግ ፕሮግራም እናርገው እንዴ ጋይስ? እንደ ሀሳብ የምንቀዶ ጥገና ትተ ነው